አንሰራ ምናምን ሲሉ ጀርባቸው እንዳለ ቆስሎ እየገረፏቸው ቲክቶክ ላይ ምናምን እየተለቀቀ ነበረ በሰዓቱ። እሱ ነገር ለእኔ ትንሽ ነገር አይደለም፣ ትልቅ ነገር ነው። ታውቃለህ አንድኒያ የአይናቴ ተዋልኩት ደብሯት ምናምን፣ ግን በቃ እኔ ማፈቅራት ሴት ለእሷ ብዙ ዋጋ የከፈልኳት ማለት ነው። እሷ ለእኔ ፍቅር ባትቀበልም ግን ወደ ሀገሬ እሺ ስላለችን ደስ አለኝ ነበር ማለት ነው። ግን እዛ ጋር መጨረሻው ላይ ስንደርስ ከዛ እንትን የስም ስተት ተኸርቦት ፍላሳሜ ሽልማ ሆነብኝ። ታውቃለህ ሀትሜ ሳር በጣም አስጠላኝ ማለት ነው። ለምን አንተ ታውቃለህ ይሄ ነገር ስለምንድን ነው ብዙ ነገር የከፈልኩት ዋጋው ሆነን እዚህ ሀገር ወደድኩት። ግን ያልጠበቅኩት ነገር አጋጥሞኝ ማለት ነው። በቃ ብዙ ዋጋ ከፈልኩት፣ ግን መጨረሻው ላይ ሲደርስ ማለት ነው በቃ ታስተካከልልኝ ማፈቅራት ሴት ከኔ ጋር ልትሄድ ነው፣ ላዝናናት ነው፣ እዛ ከእናቴ ጋር ላስታውካት ምናምን ብዙ ነገር ያሰብኩት ማለት ነው። እዛ ሳንደርስ ማለት ነው የመጀመር ኤርፖርት ስንደርስ የት ልንሄድ ነው ያሰብኩት ማለት ነው። ፕላን ያደረኩት ነበር። የት ነው ማዝናናት፣ የት ነው መውሰድ ምናምን ምንድነው ማሳያት ከእናቴ ጋር በቃ ያሰብኩት ነበር ማለት ነው። ከዛም ይሄ ያስም ተኸርቦት ፍላሳሜ የምር በጣም አስጠላኝ የሆነ ውስጤ ማለት ነው። ደስ ብሎኝ ያልነበር ምናምን፣ ግን እንደዚህ ሲውለኝ አንድ እንደዚህ ትኩር ነገር ተሰማኝ። እንደዚህ እንዴት መብራት ሲጠፋ ጨለም ቀኑ ጨለመብኝ ነው። እዛ ቅጽበት ምናምን ያሰብኩት አሁን ማለት እዛ ለቀር አስቤ ደግሞ በጣም መጥፎ ነው። እዛ ለቀር ስታስብ ምናምን ማለት ነው መቅረታችሁ ኖርማል ነው። እዛ የሆነ ችግር ሊፈጠር ብሎ ከዛ ችግር እናንተን ፈጣሪ እየጠበቃችሁ ነው እና አትከፉበት። እሷ ለእኔ ካልሆነች በቃ መሞት ካለብኝ እሞታለሁ። አሁን ይሄ ያለ እነሷ በመሃል እኔ ራሱ እንደዚህ አልወድም። እንደዚህ ነው የሚመስለኝ። ያን አቡ ጠላሃ ሳይሰልም ሳያምን ላግባሽ ሚስቴ ሁኚ እያለ ሲለምን ወደ ኢስላም ግባ አለችው በወኔ። ዘይኑን የራቀ ሰው ባል አይሆንም ለእኔ። ስማኝ ጥሎሽ አልጠይቅም ወርቅ አልልጉትቻ መህሬ መስለምህ ነው ውዱን ውደድ ብቻ። የሽርኩን ደረመ በሙሐባው ጠርጋ አስልማ ገባችው መሕሯን ኢስላም አርጋ። ዘይኑ ነብዬ ዘይኑ ነብዬ ዘይኑ ነብዬ ሰላት ዓለይኩም ውዱ ነቢይ ዘይኑ ነብዬ ዘይኑ ነብዬ ዘይኑ ነብዬ ሰላት ዓለይኩም ውዱ ነብዬ ሰላም ዓለይኩም። እያለ የሚያነገው አየው ነው ልቤ የሚረጋው ካልተባሸረ በዘይኑ በሌላ አይሽርም ሐዘኑ። ሳላዩ ቀማሽቶ ነግቷል ሳምንት ወራትን ተክቷል አይኔ ማየትን ተጠምቷል ያላየው ልቤም ተከፍቷል።
أبشري بلوي دبابسو أمين يا سيدي ذاته يانتو فكري يانتو ما موددي بتكلسو ينور الكنودي شلا قرسو زي ما يمين مدي አያስቀምጥ አያስቆም አያስክድ ዜሎት ስሙት ያንቱ ሙተየሙ ኢላሂ ኹዝ ቢየዲ ሙሐመድ እንኳን እርሱ ሰፈሩ እንኳን ጠይባው ልቤን ተርትቦ አሳስሮ በሙሀባው ለዚህ እንጂ ነው በሽሽግ የማነባው የአይኔ ክሩ ፈሶ ቢያልቅም ላምባው ጠፍቷል ልቤ ምን እግሬ ቢራመድ ያ ሰይድ ሰይድ ሙሐመድ ባጌጥ ባምር በንቱ ነው ሙሐመድ ባዜም ብዝፍ ላንቱ ነው ሙሐመድ ወዳንቱ ነው ብዞር ሙሐመድ ሸውቁ ጠንቶ ለጉርስ ማስለይ ያላንቱማ ማናለይ ሙሐመድ ያ ሰይድ ሰይድ እንዴት ነሽ ብራዘር? ሰላም ነው? ሄል እንዴት ነሽ? ኤሪክ ሀቢቢ እንዴት ናችሁ? ሰላም ነው? ፊታችሁ አንተ ራሱ ከነሱ ፊት ጋር ተመሳስለ ትመጣለህ። አስተካክልካቸው ይዘካቸውና ብዬ ስነግርክ እንዴት ናችሁ? ሰላም ነው? አንተ ሄሉ ግን ድብርት አትችልም። እንዴት እንደቀላ ያየው ድብርት አይችሉም። ሁለቱም ከአንድ እኛም መጨረሻው ላይ ደርሰን ብናል በስም እንትን ሆነ ተመለሰ። ምንድነው ቆይ የተፈጠረው ማለት ያው መጨረሻው ላይ ደርሰን ማለት ነው። ኦኬ ከዛ የስም ስህተት አለ ምናምን ስፔሊንግ ኤረር ነው እና የስም ስህተት ባይዞ አያሳልፍም እዛው ምናምን ነገር ያው እንደነገሩኝ ከሆነ ዴድላይኑ ምናምን ስለደረሰ ነው እንጂ $50 ከፍላችሁ ምናምን ማስተካከል ትችሉ ነበረ። ግን ደግሞ ሰዓቱ ኦልሬዲ አለቀ። በጣም ብዙ መገጣጠሞች ተገጣጥመው ነው ያለፈው ወይም ደግሞ የቀረው ነገሩና እዚህ ባቆማቸው ምንም ነገር ደስተኛ አይደሉም። ግን ደግሞ እኔ ያዘጋጀሁት ነገር አለ። በመጀመሪያ ግን ያንን ውስጥ ነው ለብሳችሁ የምትመጡት። እዚህ ጋር ያያዝኩላችሁ ነገር አለ። እሱን ለብሳችሁ ትመጣላችሁ። ምንድን ነው ዛሬ መቼም ከድብርት ለማላቀቅ የምችለውን እየሞከርክ ነው? አዎ ሰርፕራይዝ ነው። ኑ ግቡ። በቃ እንዴ ኧረ በእናትህ አንተ ደብሮ ምናምን እናንተ ደብሯችሁ ምን ይደብራል? ጋናና ካሜራማን ቆይ እንዳታሳይ። ቆይ መጀመሪያ እዚህ ውስጥ ያለ ነገር አለ ኤሪክ። አዎ ለአንተና ለኤሪክ ምንድነው ግን? እና ለሄሉም ደግሞ ይሄ አለ ለብሰው ከኛ ጋር ጊዜ ሊያሳልፉ ነው። በነገራችን ላይ የቱርክን ይመስላል ስላልከኝ በጣም ነው ደስ ያለኝ። እንደውም ማለት ቱርክ አለመሄዳችሁ እናንተን ማስደበር አልፎ እኔንም አስደብሮኛል። እንደ እውነታው ማለት ሁለታችንንም አስደብሮናል። ቱርክ ሄዳችሁ እዛው ናችሁ ቪዲዮ ኮል ትደውሉንላችሁ ብዬ እየጠበቅኩ ነበረ። እዚህ ቤት ያለው ድባብ ግን የቱርክን የሚመስል ከሆነ ትንሽ ጊዜ እንደዛ የሚመስል ጊዜ እናሳልፋለን። ሄዱና ለብሳችሁ ነው። አንቺም ደግሞ አይኑ ራሱ ቀልቷል በጣም እነሱ ደብረሽ ጊዜ አንቺ ራስሽ አይንሽ ቀላ፣ ፊትሽ ቀላ፣ በአንድ ቀን ፊትሽ ከሳ። እሱ በጣም እንትናለ ደበረዋ። በጣም ኤክሳይትድ ሆኖ ነበረ ማለት በጣም እንደዚህ ዛኔ እንደዚህ ነው ያለቀሰው ተቀለ ማለት እንትን ጠብቆ ነበረ ብዙ ነገር ምናምን እዛ እንድትሄጂ ምናምን ያው በጣም ጉጉት ነበረበት እና ያጋጥማል አንዳንዴ። ካሁን በኋላ ደግሞ በቀጣይ ነገሮች ተስተካክለው እንደምትሄዱ ተስፋ አደርጋለሁኝ። ግን ደግሞ አንቺ አትቀመጪ፣ ጫማሽን አውልቀሽ መቀመጥ ትችላለሽ።
በዚህ ሳይድ ችግርም የለ በሽታ ኒማ ብቻ ነው ደስታ ኑር ላወል። ግን እኔ አሁን አንድ ታሪክ ነግራችኋለሁ እና ይህን ታሪክ ስነግራችሁ ጊዜ የምሬን ነው ምላችሁ ካላችሁበት ሙድ ትወጣላችሁ። እኔ ይህንን ታሪክ ከዚህ በፊት ተናግሬው አውቃለሁኝ። ምናልባት ብዙ ሰዎች ላያዩት ይችላል። ከዚህ በፊት በጠፋው አካውንቴ ላይ ነው እና ምን መሰላችሁ፣ ከዚህ በፊት እኔ የሆነ የውጭ ፕሮሰስ ነበረኝ ወደ ካናዳ ምናምን ለመሄድ በጣም ብዙ ጥረት አድርጌ ነበረ። ከዛ ፋይናሊ የካናዳው ፕሮሰስ አልሳካ ሲል ጊዜ ወደ ታይላንድ የሆነ ቢትኮይን ምናምን ድርጅት ውስጥ ትገባለህ ተብዬ የሆነ ኮርስ ወሰድንና አለፍን። ከዛ ልንሄድ ነው። ልንሄድ ስንል ጊዜ ሁሉ ነገር ጨርሰን የዛሬ 3 ዓመት ምናምን ነው። ጆሲም ነበረ ሸኝቶኝ ኤርፖርት መጥቶ ሸኝቶኝ፣ ከዛ ኤርፖርት ገባሁኝ፣ ተሰናበትኳቸው። ቦርሳ ይዣለሁ፣ ቤተሰብ ጋር ምናምን ነገር ጓደኛዬ ቤት ተደግሶ ክትፎ ተበልቶ ምን ተብሎ ምናምን ነገር 3 ነበር የምንሄደው። ከ3ታችን 2ቱ በሌላ ፕሮሰስ ይሄዳሉ ተብሎ እኔ ልላክ ማለት ነው። እና ኤርፖርት ገባሁኝ። ኤርፖርት ከገባሁኝ በኋላ እኔ ኢድሪስ በድሩ ያሲን ነው ስሜ ማለት ነው። ያሲን የአባቴ ስም ነው። ዋይ ይቀድማል። ዋይ ቀረችና አሲን ሆነ። ከዛ አንድ ፊደል ስለቀረ አትሄድም ተባልኩኝ። እኔ በጣም ነው ያዘንኩት። የምሬን ነው ምላችሁ ወላሂ ላዚም። እና በጣም ከፋኝ ምናምን ደበረኝ ምናምን ነገር እና በጣም በቃ እኔ እንጃ ስሜቱን ምናምን እንዴት እንደሆነ ልነግራችሁ አልችልም። በጣም ጓግቻለሁኝ። እዛ ደግሞ ኢትዮጵያ ውስጥ ደግሞ መኖር አልፈልግም ነበረ። እዛ ሄጄ መስራት ፈልግ ነበር። እዛ ሄጄ ስሰራ ደግሞ በወር ውስጥ 300 ሺህ ብር ከዛ በላይ ይከፈልሃል ተብያለሁኝ ምናምን። ለወዛ ፕሮሰስ ስል ህይወቴን አቁሜያለሁ። ብዙ ነገሮችን ትቼ ነበር እና ልክ ከዛ በኋላ ቀረ ምናምን መጣሁኝ እና እናንተ እንደሆናችሁት ነው የሆንኩት። እኔም በቃ ስም ስፔሊንግ ኤረር ነው ተመለሱ ቀረውኝ እና እኔ በቃ በጣም ነው በቃ በፈጣሪ ያዝኜ ደብሮኝ ከፍቶኝ ምናምን ነገር እና መጨረሻ ላይ ግን እኔ ቀርቼ ከኔ ጋር የሄዱት ልጆች ታይላንድ ሀገርና ማይናማር ደስ ቦርደር ላይ ነው እንዲህ ድንበር ላይ ማለት ነው። እና ማይናማር ደግሞ በሰዓቱ እንትን የላትም ይሄ መንግስቷ ወድቋል። አሜሪካ ገብታ ምናምን መንግስቷ ወድቆ ነበርና ህገወጥ ነገሮች ሁሉ የሚካሄዱበት ቦታ ሆኖ ነበረ እና በሰዓቱ ከኔ ጋር የሄዱትን የሚያሰሯቸው እኛን ያሰሯቸዋለሁ ያሉን ቢትኮይን ምናምን ነገር መሸጥ ግን ደግሞ እስካም ማድረግ ነበረ ስሩ ያሏቸው እዛ ሲሄዱ ማጭበርበር ማለት ነው። እና የሚያጭበረብሩት እንዴት ነው? አሜሪካ ምናምን ትልልቅ አውሮፓ ሀገሮች ያሉትን ሰዎች ቢትኮይን ግዙ ይሏቸዋል። ልክ ሊገዙ ገንዘብ ሲያስገቡ ገንዘባቸውን ይወስዱባቸዋል። እንደዚህ አንሰራም አሉ ኢትዮጵያዎች ከኔ ጋር ሄዱት ማለት ነው። እና አንሰራም ምናምን ሲሉ ጀርባቸው እንዳለ ቆስሎ እየገረፏቸው ቲክቶክ ላይ ምናምን እየተለቀቀ ነበረ በሰዓቱ ከኔ ጋር የሄዱት ልጆች ገርባቸው። ከዛ በኋላ እንደዛም ደግሞ አንሰራም እንደዛም እየተገረፍን ሲሉ የሆነ ይህንን ቃል መጠቀም አልፈልግም፣ ግን የሆነ ወንድ ለወንድ ግንኙነት ምናምን እየሸጧቸው ወደ ማይናማር እየወሰዷቸው። ማይናማር ህግ የለም በሰዓቱ ቦርደር ነው ምናምን። እና እኔ ያለቀስኩት የተከፋሁት ከዛ በመቅረቴ ነበረ። ነገር ግን ፈጣሪ ከዚህ ሁሉ ስቃይና መከራን ያተረፈኝ እና ምን ልላችሁ ፈልጌ ነው እኔ ወላሂ ለአዚም ያ ነገር በህይወቴ ሲፈጠር በጣም ከፍቶኝ ደብሮኝ፣ እኔ እንደዛ ጊዜ ደብሮኝ አያውቅም። እና ብዙ ነገሮችን ታውቃለህ ውጭ ሆኖ እየጠበቀኝ እሱ ምናምን እና ከባድ ጊዜ ያሳለፍኩበት ወቅት ነበር። እና እናንተ ደግሞ የምትሄዱት ቤተሰብ ለመጠየቅ ወይም ደግሞ አንዳንድ ቦታዎችን ለማየት ነበረ የምትሄዱት እና መቅረታችሁ ኖርማል ነው። እዛ የሆነ ችግር ሊፈጠር ብሎ ከዛ ችግር እናንተን ፈጣሪ እየጠበቃችሁ ነው እና አትከፉበት። ፈጣሪ ከሆነ ነገር ሲያስቀራችሁ የሆነ ሰዓት ለምን አስቀረኸኝ ብለህ ያለቀስከው እንኳን አስቀረኸኝ ብለህ በደስታ የምታለቅስበት ነገር ይፈጠራል። እና እንደዛ ስለሆነ ነቃ ነቃ በሉ። ካሁን በኋላ አይደብራችሁ። እና እውነት ለመናገር ያው ከወሬ መሀል ይቅርታ እንጂ ምንድን ታውቃለህ፣ የዛኔ ማለት ነው የማረሰው ነገር ስላለ ያምር እኔ ጓደኛዬ የዛኔ እሱና እኔ በጓደኝነት ቢያንስ 2 ዓመት ምናምን ይሆንና እንደዛ ቆይተን ነበርና
ያለንበት ደረጃ ምናምን በጣም ከባድ ነበረ ምናምን እና አንድ ቤት ነበረ የምንኖረው ምናምን የዛ ሰዓት ሱናኔ አንድ ላይ ከዛ በቃ ጓደኛዬ ያለፈለት ምናምን የምሬን ነው የምላችሁ ቁም ነገር ጓደኛዬ ያለፈለት የምር ጓደኛዬ አለፈለት በቃ አሁን እዛ ሄዶ በቃ እኔንም ሰፖርት ያደርገኛል ላይክ በቃ ያለውን ነገር ያውቃል እዚህ ያለውን የላይፍ ሁኔታ የምንኖረውን ዝቅተኛ ህይወት ምናምንና በቃ እኔን ያስደስተኛል እሱም ደግሞ ቃል ገብቶልኛል ማለት ነው በቃ እኔ ዛሬ ሄድ እንጂ በቃ ምንም ነገር እንዳታስብ የሚቸግር ነገር ካለ ምናምን ብሎ በጣም ብዙ ተስፋ ሰጠኝ ማለት ነው እሱን ብርድ ላይ ነበርኩ የምር አረሰውም ማለት ነው የመታኝም ብርድ አረሰውም ከዛ እሱን ብርድ ምናምን ተቋቁሜ አልዋሻችሁም ማርያምን አልቅሼ ነበረ እሱ ሲሄድ ማለት ነው በቃ አልቅሻለሁ የምር በጣም ከፍቶኛል ግን ደግሞ ብሩን ሳስብ ከዛ ሰፖርት እንደሚያደርገኝ የገባልኝን ቃል ምናምን ሳስብ ደግሞ በቃ እሱም የእሱ ህይወትም ይሻሻላል እኔንም ወንድሙን ያግዘኛል ብዬ ደግሞ ደስ ይለኛል ፋይናሊ በቃ ሸኞት ምናምን ዲበርቀቸው ተባባል ምናምን በቃ የምር የሚሰራውን ነገር ሁሉ ሰራን ወደ ውጭ እንደሚሄድ ሰው ማለት ነው ከዛ መጨረሻ ላይ እኛ ራይድ እየጠራ ነበር እኔ ብቻ አልነበርኩም አንዱ ጓደኛችንም ነበር የእሱን ጓደኛ ምናምንና ራይድ እየጠራ ምናምን በቃ ሄዳ ምናምን እየተባባልን ሱናኔ በቃ አይዞ እየተባባልን ጀለስ እንዲህ በገባበት መንገድ እንዲህ ተመልሶ ሲመጣየ ነው የምር እኔ ምንድነው እሺ እዛ ሄዶ ሰርቶ ብር ይዞ መጣ እንዲህ በዚህ ቅጽበት ምንድነው ምናምን ብዬ ገረመኝ ከዛ ከመጣ በኋላ ማርያምን ማመን አልቻልኩም እኔ ቁም ነገር ምንድነው ምናምን አልኩት ላይክ ወይም ደግሞ የመሰለኝ ወይ ነገር ሊሄድ ወይ የሆነ ነገር ሊፈጠር ምናምን ይመስል ምናምን አይ በቃ የስፒሊንግ ስህተት ምናምን ተብሎ ተመለስኩ ምናምን እግዚአብሔር እኔ ላይክ በቃ ስንት ነገር ነው ያሰብኩት ምናምን ከዛ እሺ በቃ ለማንኛውም እንረጋጋ ተብሎ እሱን በጣም ደበረው ማርያምን ከመላችሁ በላይ በጣም ከፍቶት ነበረ ምናምን ፋይናሊ ተመለስን ወደ ቤት ምናምን አደርን እዛም በኋላ እኔ ባይዜ ማለት ነው ነገ ትሄዳለህ ምናምን አለኝ ሰውየው ማለት ነው እንትን ኤጀንት ነበረ ወደ ውጭ የሚልኩት ኤጀንቶች አሉ ኤጀንት ነበረ የሚልከኝና ነገ ትሄዳለህ ምናምን አለኝ ከዛ በኋላ ጠዋት ላይ ደወልኩለት ጠዋት ላይ ስደውልለት ደግሞ ኒው ይር ነበረ ለአዲስ ዓመት ብዙ ሰዎች ወደዛ ስለሚሄዱ ፍላይት የለም ከዛ 15 ቀን ትቆያለህ ሲለኝ ጊዜ ያኛው ጀለስ ማታ ላይ ልሄድ ነው ሲባል ኪሴ ውስጥ ያለውን የኢትዮጵያ ብር እንዳለ ሰጠሁት ማለት ነው ከዛ በኋላ ደግሞ እኮ እሱ ነገር ነው የሚያስጠላው ሰው ከዚህ አሁን ችግር የለውም ማለት የኔ ምናምን ችግር የለውም ለ2 ሳምንት ምናምን አገሩን አይቶ ለመመለስ ነው ገባ ግን በዛ ቅጽበት ምናምን ያሰብኩት አሁን ማለት እዛ ለቀር አስቤ ደግሞ በጣም መጥፎ ነው እዛ ለቀር ስታስብ ምናምን ማለት ነው አንዳች ነገር እንደማይኖር ታውቃለህ ልብስ ወላ እኮ አይኖርም ማለት እኔ በጣም ብዙ ሰው አይቻለሁ የቤት እቃውን ያለውን ብር እንደገና ደግሞ ልብሱን አይፎን ስልኬ ሽጬ እዛ ትገዛለህ ብለውኝ ማለት እያንዳንዱን ነገር ልብስ አንተ አሁን ልብስ ትጠብቃለህ አትጠብቅም እኮ ልብስ እንኳን ለሰው ተሰጥቶ ምናምን 5 ልብስ ነው ምናምን እዛ አለ አይደል እንደ ምናምን ተብሎ ነው የሚኬደው ባዶ እጅ ነው በቃ እዛ የሚኬደው እና ወይ ደግሞ እዚህ አዲስ ልብስ ምናምን ይገዛና ምናምን የአዲስ ልብስ ነው ተይዞ ያኛው ለሰው ተሰጥቶ ምናምን በቃ ቤትህን ኦሬዲ ለቀህ ነው የምትሄደው ባዶ ሆነ ማለት ነው እና ያንተ ከባድ ነው ማለት የኛ ኖርማል ነገር ነው ዝም ብሎ ለመምጣት ስለሆነ እና እንደዛ ምናምን ከዛ በኋላ ግን ሆኖ አስበው እንደዚህ ምናምን ብላ ያው ታቀድበታለህ ገባ የሆነ ቦታ ለመሄድ እንኳን እዚህ አይደለም የሆነ አሁን ለምሳሌ የሆነ ቦታ ራሱ ስትሄድ የሆነ ታቀዳለህ እንደዚህ አድርጌ እንደዚህ ምናምን ብላ አቅደ ያንን የቅድህን ሳይሳካልህ ሲቀር እንዲህ ነው የምትንቦለቦለው በጣም እና እኔ የሚያስቀው ገጠመኝ ምንድን ነው ልክ ማታ እንደዚህ ዘግኜ የሰጠሁትን ብር ጠዋት አምጣ እባክህ እየተቀበልኩት አማራጭ የለም 15 ቀን ትቆያለህ ሲለኝ ከዛ 15 ቀን ስቆይ ጊዜ እነዛ ልጆች የሄዱት ልጆች ደብዛቸው ጠፋ ማለት ነው በቃ በምንም ሊገኙ አልቻለም ምናምን ከዛ ሰውየውን በጣም አስጨነቅ ነው እነሱ የሉም ምናምን እንደዚህ አይነት ደግሞ መረጃ ደግሞ እየተሰማ ነበረ ታውቂያለሽ እንደዚህ አይነት ነገር ምናምን እየተሰማ ነው ምናምን ስንለው በቃ አትሂዱ ምናምን ነገር ምናምን አለ ቀረንና ብቻ ግን ለመልካም ነው የቀራችሁት ልልህ ፈልጌ ነው እውነተኛ ታሪክ የነገረ ለዛ ነው እየተጨነቅኩኝ ምናምን ያኛ ከላል ነገር የእሱን ስትሰማ አሁን ራሱ እየመጣ
እና ጁስ ጠጡ የሚልን እየሰማን ምን እያለ ነው? የእሱን ታሪክ ስሰማ የእኛ ነገር በጣም ኖርማል ነው። አዎ አሁን ተጽናና ታውቃለህ። ምንድን ነው ግን በጣም ያስከፋ ካንተ ማዘር እዛ የጠበቀች ነው ኤርፖርት ላይ ማለት ነው። ልጅ የደረስክ የመጣው ነው ኖ ናፈካችሁ ተእትልኮን ምናምን ያለችኝ ሄለን አለች አዋለች። ከዛ መጨረሻው ላይ ስንደርስ የስም ስህተት ግን ይመስገን ያኛ ቀላል ነገር ነው። እሱን ከሰማው አንተ ያልኩህ ከሰማሁት በኋላ ቀላል ነው። ምናልባት የሆነ ነገር ቢያጋጥመን ምናምን ለእንደዛ ነው ፈጣሪ እሱ ነገር እና ለምክንያት ነው። እዚች ጋር ብዙዎቹ እነሱ ማይጠቀሟቸው ናቸው። ማለትም የጾም ምግብ የተወሰነ አለ፣ ግን ደግሞ አሁን በባዶ አደረግኳችሁ። ጁስ ጠጡ እና እንብላ። ጌታዬ በቸርነት አንተው አስገባን ጀነት ኑር ላወል መህቡብ ላወል ከገቡ ወዲያ ጀነት ማርጀትም የለ መሞት ኑር ላወል መህቡብ ላወል ችግርም የለ በሽታ ኒማ ብቻ ነው ደስታ ኑር እነሱ ደብሯቸዋል ብለህ እነሱንም ዘና ለማድረግ ይህንን ፕሮግራም ስላዘጋጀ በእውነት በጣም እናመሰግናለን። እንደዚሁ ሳንለያይ ምናምን ፈጣሪ ደግሞ የዛሬ ዓመትን ደግሞ እንዲያገናኘን መልካም ፍቃድ ይሆንልን እና እኔ ግን የሆነ ሀሳብ መጣልኝና እስኪ እንደዚህ ተበልቶ ተጠጥቶ ምናምን ይኸው በነገራችን ላይ ያው ያልተጠበቀ ነገር ነው። እኔ ያልጠበቅኩም ነበረ ምናምን። በነገራችን ላይ ድምጼ ራሱ ያስታውቃል። ድምጼ ራሱ የሆነ ዝግት ብሏል እና ብዙ ማውራት ምናምን አልችልም። ድምጼ ራሱ ተዘግቷል። ግን እንደዚህ አድርገህ ምናምን እንደዚህ አስበህ ምናምን ብዬ አላሰብኩም ነበር እና በጣም ቴንኪው። የሆነ ጭንቅላታችን ከነገርከን ከአንተ ካሳለፍከው ነገር እንዲሁም ደግሞ እንደዚህኛን ለማዝናናት ባደረግከው ነገር ጭንቀቴ ትንሽ እንዲቀልልኝ አድርገሃልና የነገርከኝም ነገር ደግሞ እውነት ነው። ማለት ፈጣሪ ከሆነ ነገር የሆነ ነገር ሲከለክለን ማለት አሁን እኛ የምናመሰግነው ፈጣሪን የሆነ ነገር ሲሰጠን ነው ብዙ ጊዜ የተለመደው ማለት ነው። ግን ሲሰጠን ከምናመሰግነው ይልቅ ሲከለክለን ብናመሰግነው የተሻለ ነው ብዬ ነው ማስበው። ማለት አይቻለሁ በብዙ ነገራቶችም። ግን ያው አንዳንዴ ደግሞ ነገራቶች ወደ ተበላሽተውብህ ወዲያውኑ የሀሳብ አይመጣልህም። ገባህ አይደለ? እንጂ የሚበላሹ ነገሮች ለእኛ ስለማይሆኑ ያ ነገር ቢሆን እንኳን ቢፈጠርልን እንኳን እኛ ህይወት ላይ ለእኛ ስለማይሆን ስለማያዛልቀን ወይ ደግሞ ለእኛ ላይ ጉዳት ስለሚያደርስ፣ ምክንያቱም እኛ ዛሬያችንን ፈጣሪ ደግሞ ነጋችንን ስለሚያውቅ ማለት ነው። እና ብቻ ኤንዲ እናመሰግናለን። አመሰግናለሁ በጣም እንደዚህ ቢያንስ እንድንዝናና ፈታ እንዲል ጭንቅላታችን አድርገሃልና እና በጣም ነው እናመሰግን። አልጠብቅም ነበር። ሽክራን አንዳንድ እንዴ በቃ በጣም ደብሮኝ ማለት ነው። በሌላ ሙድ ውስጥ አስፈቶኝ በሌላ አስገብቶኝ ማለት ነው። ሽክራን ክቲር እና እሱ ያለው እውነትን ነው ሳያስበው ምናምን የምር አሁን እዛ ሄደን የሆነ ችግር ቢያጋጥመን በእሱ ምክንያት ነው የቀረው ነው ብዬ አስባለሁ ማለት ነው። ይመስገን ስለ ሁሉ ነገር። ሽኩረን ላያባቅ አንዳንድ ሙዲ ተበላሽቶ ነበር ደብሮን ዛሬ ቀን ራሱ ማለት ነው አይኑ ራሱ ያስታውቃል። ታኝቼ ነበር ምናምን ከሰው ማውራት አልፈልግም ደብሮኝ አስጠልቶኝ። ማዘር ደግሞ ደብሯት ነበር ማለት ነው። እሷ በጣም የጠበቀች ለእኛ ምናምን ከዛ ሲቀራ ሲነግራት እንዴት እንደደበረ
የሚመስገን ሲጀመር የኔ ነገር ቀላል ነው። 2 ቀን 3 ቀን ነው የሚስተካከለው፣ አይቆይም። እንዳንተ አይነት አይደለም። ያንተ በጣም እንትን ነው፣ ከባድ ነው። የምር ትንሽ የተጽናና ነው። በምንድን ነው ማለት ያው ከእናንተ መለያየቱ ምናምን ከብዶን ነበረ፣ ያወራን ነበር። እሷ ደግሞ ናችን 2 ሳምንት ያለ ጆሲ ያለ እንጂ ከዛ ልናያባት እዛ ደርሰን ቪዲዮ እናወራለን ምናምን። ከዛ ለጆሲ እንላ እንዲ ምስት እናመጣለን። ግን አጎረፈች እንደዚህ ሲላት እንደዚህ ያላየች እና በቃ ቢያንስ ደስ ያለኝ ነገር እንደ እውነቱ ከሆነ ደስ ያለኝ ነገር ባለመሄድ ደስ ያለኝ ነገር ይሄ ድባብ ከየት ይመጣል? መሄድ ከየት ይመጣል? እና ይሄ እንዴት ነው? ቤቱ ምን ይመስላል? በጣም ነው የሚያምረው። ቱርክ ይመስላል። ቱርክ አሁን ብንሄድ እንደዚህ አለ የአረብኛ መጅልስ እንደዚህ ዲኮሩ ራሱ ማለት ነው ተመሳሳይ ነው። በጣም እንደዚህ ነው ሆነ እንደዚህ ማለት ነው። የድሮ ታሪክ የኦስማን ሆነ የየመን ሀገር ነው ይመስለኛል። እንደዚህ አይነት ሆኖ የቱርክ ታሪክ አለ። የኦስማን እንደዚህ ነው የምታገኘው። በቃ ተመሳሳይ ይመስገን። ቀላል ነው። 2-3 ቀን በኋላ እንሄዳለን። እናንተ ከድብርት ምናምን አሁን አልወጡም። እንደ እውነታው ያው እንደምታያቸው ነው። ፊታቸው ምናምን እንደደበራቸው ነው። እኔ እሱ ነገር ለእኔ ትንሽ ነገር አይደለም፣ ትልቅ ነገር ነው። ታውቃለህ አንድኛ የአይናቴ ተዋልኩት ደብሯት ምናምን፣ ግን በቃ እኔ ማፈቅራት ሴት ለእሷ ብዙ ዋጋ የከፈልኳት ማለት ነው። እሷ ለእኔ ፍቅር ባትቀበልም ግን ወደ ሀገሬ እሺ ስላለችን ደስ አለኝ ነበር ማለት ነው። ግን እዛ ጋር መጨረሻው ላይ ስንደርስ ከዛ እንትን የስም ስተት ተኸርቦት ፍላሳሜ ሽልማ ሆነብኝ። ታውቃለህ አትመሳር በጣም አስጠላኝ ማለት ነው። ለምን አንተ ታውቃለህ ይሄ ነገር ስለምንድን ነው ብዙ ነገር የከፈልኩት ዋጋው ሆነን እዚህ ሀገር ወደድኩት። አዎ ግን ያልጠበቅኩት ነገር አጋጥሞኝ ማለት ነው። በቃ ብዙ ዋጋ የከፈልኩት ግን መጨረሻው ላይ ሲደርስ ማለት ነው በቃ ታስተካከልልኝ ማፈቅራት ሴት ከኔ ጋር ልትሄድ ነው፣ ላዝናናት ነው፣ እዛ ከእናቴ ጋር ላስታውካት ምናምን ብዙ ነገር ያሰብኩት ማለት ነው። እዛ ሳንደርስ ማለት ነው የመጀመር ኤርፖርት ስንደርስ የት ልንሄድ ነው ያሰብኩት ማለት ነው። ፕላን ያርኩት ነበር። የት ነው ማዝናናት፣ የት ነው መወስዳት ምናምን ምንድን ነው ማሳያት ከእናቴ ጋር በቃ ያሰብኩት ነበር ማለት ነው። ከዛም ይሄ ያስም ተኸርቦት ፍላሳሜ የምር በጣም አስጠላኝ የሆነ ውስጤ ማለት ነው። ደስ ብሎን ያልነበር ምናምን ግን እንደዚህ ሲውለኝ አንድ እንደዚህ ትኩር ነገር ተሰማኝ። እንደዚህ እንዴት መብራት ሲጠፋ ጨለም ቀኑ ጨለመብኝ ነው። እውነት ለመናገር ይሄ ነገር ለእኔ ትልቅ ነገር ነው፣ ትንሽ አይደለም። ሆነሽ ያሳኩት ምናምን ግን ውስጤ ደብሮኝ ነው። ግን ማለት እንዳይደብር፣ ምክንያቱም ያንተ ጥፋት አይደለም። ምንም ነገር ይሆነው አንተ የሆነ ነገር አጥፍተ ወይም የሆነ ነገር አድርገ ስላልሆነ በቃ አሁን የሆነ ነገር ማለት መስተካከል የሚችል ከሆነ ማስተካከል፣ ካልሆነ ደግሞ መተው ነው እንጂ መናደድ ምንም አይነት ነገር አያመጣም። ማለት ጨጓራን ከማሳመም ውጭ ሌላ ትርፍ የሚያመጣው ነገር የለም። ያው በአንዴ ቅይር ማለት አትችልም እኮ ከሀዘን ምናምን ድባብ በአንዴ ውጥት ማለት አትችልም። ግን እንደዛ ባትችልም እንኳን ቢያንስ እንኳን የሆነ እንትን ማለት ትችላለህ። ቢያንስ በቃ ኖርማል ነው፣ ምንም ማድረግ አልችልም ኦልሬዲ አልፏል ብለህ መተው ትችላለህ። እና አብሽር፣ እውነቷን ነው። ያው ሁሉም ነገር ደግሞ የሚሆነው ሁሉም ነገር በህይወታችን የሚፈጠሩት ነገሮች እያንዳንዱ ለመልካም ነው። የሆነ ከአንተ ላይ የሆነ በላ የሆነ ችግር እያነሳል ነው ፈጣሪ። ወደ ህይወትህ ደግሞ የሆነ መልካም ነገር እያመጣ ነው። የሆነ ነገር ሲፈጠር ጊዜ
ያን ነገር ሁሌም በመልካም መተርጎም አለብን። ተረዳኝ? ግን ማለት ነው እኔ እንደዚህ ከባድ ነገር ሊያጋጥመኝ ምናምን አይመስለኝም። ቀላል ነገር መስሎኝ ማለት ነው። ግን እኔ አንድ ነገር አለኝ። በቃ የሆነ ነገር ከወደድኩት ማለት ነው እሷ ለእኔ ካልሆነች በቃ መሞት ካለብኝ እሞታለሁ። እኔ እንደዚህ ሰው ነኝ። የምፈልገው ማምጣት ነው። አሁን ምሳሌ ስለ ፍቅር በሌላ ምሳሌ ቢዝነስ እሱ ቢዝነስ ቼክ ያረኩት የሰራው እስከሚሰራልኝ ድረስ ማለት ነው። ካልሰራ እንቅልፍ አይወስደኝም። ሁሌ ሀሳብ እሱ ነው። በቃ ያን ነገር በእጅ እስከምታስገባ ድረስ። ሄለን ደግሞ ካፈከርኳት በኋላ በቃ ተስፋ አልቆርጥም። ብዙ ነገር አጋጠምን እዚህ እስከ መጨረሻው። በቃ የኔ እድሜ ካለከ በቃ ሄለን ለእኔ አይደለም ማለት ነው። ግን እኔ ኦክሲጅን የወሰድኩት ምናምን ሄለን ለእኔ ናት። አምባሐወል በቃ ብዙ ነገር የሞከርኩት አማርኛ የለመድኩት የባለፈው ጭፋራ ያስለመደች ብዙ ነገር ማለት ነው። ደግሞ እኔ ማለት ነው ለሄለን ደስተኛ ለመሆን ማለት ነው ብዙ ነገር የሞከርኩት ነው። እንዴት ላስረዳ? በቃ ፍቅር እኔ እንደዚህ ካፈከርኳት ማለት ነው እሷ ሌላ ሰው ሆንኩት። በቃ ፎከስ አላደረጉም። አሁን ወደ ሀገሬ እንትን አልመለስም። ቢዝነስ ተበላሽቷል። እዛ የባለፈው ማዘር ታማለች ነበር ምናምን። እኔ በፊት እንደዚህ አልነበርኩም። በቃ የሆነ ቢዝነስ ወይ ስለ ፋሚሊ ምናምን የሮጥኩት ነው የምሄደው ማለት ነው። ግን አሁን ምንድነው ዋናው ሀሳቤ ላይ ሄለን እዛ ከሄድኩት ከኔ ጋር ነው የምትሄደው። እሷ ሌላ ቦታ የምትሄድ ከሆነ ከሷ ጋር ነው የምሄደው። በቃ አሁን ይሄ ያለ እነሷ በመሀል እኔ ራሱ እንደዚህ አልወድም። እንደዚህ ነው የሚመቸኝ። ምንም ክፍተት እንዲኖር አልፈልግም። እና ደግሞ አንድ ነገር ላይ ፎከስ ካደረግ እስከ መጨረሻው ሄደህ ያን ነገር ማሳካት እንጂ ለዛ ነገር እጅ መስጠት አትፈልግም። ተስፋ አልቆርጥም። በቃ እስከ መጨረሻው አልኩ። በቃ ይሄ አንተ ካልከኝ ኤሪክ ሄለን ለመድረስ እሷን ለመድረስ እሷ ለአንተ ለመሆን ትሙታለህ ካልከኝ ማለት ነው ይሁን። ለመሞከር ነው። ለምን ተስፋ ልቁረጥ? አይልፍራ ምናምን ይቅርብኝ ምናምን። በቃ አንድ ጊዜ ብቻ ነው የምንኖረው። ለምን ትፈራለህ? ለምን አትሞክርም? በጣም ነው የሚገርመኝ። አሁን እኔ ማለት የኔን የፍቅር ህይወት ታሪክ የሆነ ጊዜ ሰምታችሁት ነበር የሆነ ፖድካስት ላይ እና እዛ ላይ የሆነ ጊዜ አመመኝ ማለት ነው። በጣም ታመምኩኝ። እንዲህ እንደምነግራችሁ ሳይሆን የምር በጣም ነው የታመምኩትና በጣም ታመሜ ከትምህርት ቤት ቀረሁኝ። ከትምህርት ቤት ስትቀር ጊዜ አንድ ጓደኛ አለኝ እና ዳጊ የሚባል ጓደኛ አለኝና እኔ የቀረሁት እንዴት መሰለ ሙለው መጀመሪያ ጠዋት ከትምህርት ቤት ሄዳለሁ። ከትምህርት ቤት ስመጣ ጊዜ የሆነ ደብተሩን አስቀምጬው ምናምን ማፈቅራት ልጅ የኦርቶዶክስ እምነት ተከታይ ናት። እሷ ጉባኤ ምናምን የምትሄድ ከሆነ ቤተክርስቲያን ሄዳለሁኝ። ቤተክርስቲያን ሄጂ ከዛ ማታ ወደ ቤት ሸኛትና ቤት እመለሳለሁኝ። ሁሌ ይሄ ነው ስራዬ፣ ኤቭሪዴ ማለት ነው። ከዛ ምግብ አልበላም ብዙ ጊዜ ማለት ነው። እና በዛ የተነሳ ለካ ውስጤ ምናምን በሽታ መቋቋም አቅቶታል፣ ደማነስ ምናምን ነገር። ከዛ ወደኩኝ ማለት ነው የመጨረሻ ቀን። ከዛ እኔ ሆስፒታል ገብቻለሁ ምናምን፣ በግሉኮስ ነው ያለሁት ምናምን። ከዛ ለጀለስ ደወልኩለትና ለዳጊ ለሚባለው ልጅ እኔ መምጣት አልቻልኩኝም ምናምን። ምን ሆነ ነው? አይ እንዲሁ ነው በቃ መምጣት አልቻልኩም። አዲሴን ግን አንተ ይዘካት ሂድ ወደ ቤት ዛሬ ያልኩት። እኔ ነው የሚሸኛት ከትምህርት ቤት መልስ ማለት ነው። ከዛ አንተ ሸኛት ምናምን ነገር አልኩት። ከዛ አይደለም ቆይ ምንድን ነው የሆንከው ምናምን አለ። በጣም ሲያስጨንቀኝ ጊዜ ነገርኩት። በጣም ታምሜያለሁ ሆስፒታል ያለሁት ምናምን አልኩት። ከዛ
አንተ ሆስፒታል ሆነም እንዴት ነው ስለሷ የምታስበው ምናምን በጣም ጮህብኝ። በቃ አንተ እኔ ማገዝ የምፈልግ ከሆነ እሷን ሸኛት ወደ ቤት አልኩት። እሺ ያለኝ ከጠበቃት እንዲህ አሁን የሆነ አይነት ሰው አላ ብዙ ሴት ጋር ማይቀርብ ምናምን ማይታገስ ምናምን በቃ የሆነ አላ ሴቶች የሚወዱት አይነት ልጅ ስለሆነ ብዙም እንትን አይልም እና በቃ ራሱን ዝቅ አድርጎ ምናምን ከ11 ሰዓት ጀምሮ እስከ 12 ሰዓት ምናምን ጠበቃት ማለት ከውስጥ እስክትወጣ ጠብቋት። ከወጣች በኋላ ግን በባጃጅ ከሌላ ወንድ ጋር ሄደች ማለት ነው እና በጣም እያመመኝ ነው። ከዛ ሊነግረኝ አልፈለገም። በቃ አላገኘኋትም፣ ተለያየን፣ ሄደች ምናምን ስጠብቃት ምናምን ነገር ቀድማኝ ወታ ነበር ምናምን ብሎ ዋሸኝ። በጣም ሳስጨንቀው ጊዜ ነገረኝ ከሌላ ሰው ጋር ሄደች። ከዛ በማግስቱ በጣም ታምሜ ነበረ ከምልህ በላይ በግልኮስ ምናምን ነበርኩኝ። ከዛ ቤት መጣሁኝ ሄድኩኝ ግን ክላስ ማለት ነው። እኔ ትምህርት ምናምን ሰክሼዋለሁ፣ ትምህርት ምናምን አልማርም፣ እሷ ጋር ነው የሚሄደው። በቃ እኔ አሁን መጀመሪያ ማር ነበረ አሪፍ ነበርኩ ምናምን እሷን ካፈቀርኳት በኋላ እየተውኩ መጣሁኝ እና ትምህርት ቤት ሳይሆን የሚሄደው እሷ ጋር ነው የሚሄደው እና በጣም እያመመኝ ማዘር ምናምን አትሂድ እያለችኝ ትቼ ሄድኩኝ ማለት ነው። እና ብዙ ጊዜ ህይወቴን ሊያሳጣኝ የሚችል ውሳኔ ወስን ነበረ በሰዓቱ ፍቅር በያዘኝ ሰዓት ማለት ነው። እና ፍቅር የሆነ ሲይዝህ ጊዜ እንደምታስበው ምናምን ቀላል አይሆንም ነገሮች ምናምን ከባባድ ውሳኔዎች ልትወስን ትችላለህ በህይወትክ እና ማለት ደስታክን ምናምን ነገር ባለመሳካቱ ምናምን የእውነት አዝኛለሁኝ። ሁላችንም አዝነናል። ጆሲ ራሱ ከእናንተ እኩል ነበረ ያዘ ነው። ሄሉም ያው እስካሁን ድረስ ምናምን ድካምም ምናምን እንዳለ ግን ደግሞ ድብርቱ ደግሞ በልጧል እና አይዟችሁ እንዳይደብራችሁ እና ዛሬ አፍጥር ፕሮግራም ከእነሱ ጋር የተገናኘ ነው። መጀመሪያ እነሱን ካሉበት ድብርት ለማስወጣት ነው እንደዚህ የአማረ ልብስ ለብሰን የተገናኘ ነው እና ቀስ እያለ ይለቃችኋል። ድብርት ባንዴ አይለቅም እና ድብርቱ ይለቃችኋል። እናንተም ውድ ቤተሰቦች ያው እንደዚህ የሚያምር ቦታ ተገኝታችሁ እዚህ ሀገራችሁ ላይ አፍጥር ለማፍጠር ያብቃችሁ። የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ እየሳቁ እስቲ እንዲሆን እና ተደስተን በደስታ ቪዲዮ ደስ በሚል ቪዲዮ እንመጣለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ቻው